የኢራኑ ፕሬዝዳንት የሩሲያ መንግስትን እንዲሁም ህዝብን አመሰገኑ። በዚህ ጦርነት ውስጥ የፕሬዝዳንት ፑቲን መልእክቶች እንዲሁም የሩሲያ ህዝብ ድጋፍ ብርታት እንደሰጣቸው የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ገልጸዋል። ፕሬዝዳንቱ የኢራን ህዝብ የሚያሳየውን ጽናት እንዲሁም ጀግንነትን በምስራቅ እስያ በቀጠናው ሀገራት አማካኝነት አስተማማኝ ደህንነትን የሚያረጋግጡ አዲስ ትስስሮች እንዲፈጠሩ ተስፋ ሰጥተዋል ብለዋል። ኢራን ከ1 ሚሊዮን በላይ ተዋጊዎችን ማሰለፏ ተሰማ። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ ከፋ ደረጃ መሸጋገሩን የሚያሳዩ አዳዲስ መረጃዎች እየወጡ ይገኛሉ። ኢራን በአሜሪካ ሊሰነዘርብኝ ይችላል ላለችው የምድር ወረራ ምላሽ ለመስጠት ከ1 ሚሊዮን በላይ ተዋጊዎችን በተለያዩ የጦር ክፍሎችና በተጠባባቂ ኃይሎች ውስጥ ዝግጁ ማድረጓን አስታውቃለች። ይህ ግዙፍ የሰራዊት ስምሪት ኢራን ከዚህ ቀደም ከነበሩት ውስን ግጭቶች ወጥታ ወደ ሙሉ ጦርነት ዝግጅት መሸጋገሯንም የሚያሳይ ነው። ሀገሪቱ ያሰለፈችው የምድር ጦር መደበኛ ያልሆኑ ታጣቂዎች እንዲሁም የየአካባቢው የጥበቃ ስልቶች አሜሪካ ልታስበው የሚችለውን ማንኛውንም ጥቃት ምላሽ ለመስጠት እየተዘጋጁ ናቸውም ተብሏል። የኢራን ወታደራዊ ዝግጅት በዋነኛነት የሚያተኩረውም የተደራራቢ መከላከያ ስልት ላይ ሲሆን ይህም የሀገሪቱን መልክዓ ምድራዊ አቀማመጥን፣ ግዙፍ የሰው ኃይል እንዲሁም ያልተማከለ የእዝ መዋቅርን በመጠቀም የአሜሪካን የቴክኖሎጂ የበላይነትን ለመቋቋም ያለመም ነው። ይህም ጦርነቱ ከተጀመረ ለአጭር ጊዜ ሳይሆን ለረጅም ጊዜ ሊቀጥል እንደሚችል ማሳያ ሆኗል። ይህ ዝግጅት እንደ አሜሪካ፣ እንግሊዝ፣ ፈረንሳይ እንዲሁም ጀርመን ላሉ ሀገራት ትልቅ ስጋትንም ፈጥሯል። የምድር ላይ ጦርነት ከተጀመረ ግጭቱ እጅግ ውስብስብ እንዲሁም ከፍተኛ ዋጋ የሚያስከፍል ደረጃ ላይ የሚሸጋገር ሲሆንም ውጤቱም ከመካከለኛው ምስራቅ አልፎ በመላው ዓለም ላይ የኢኮኖሚና የፖለቲካ ቀውስ ሊያስከትል እንደሚችልም ባለሙያዎች እየተነበዩ ነው። የአሜሪካ ወታደሮችን የሚያስተናግዱ ሆቴሎች ጥቃት ሊሰነዘርባቸው ይችላል ስትል ኢራን አስጠነቀቀች። ማስጠንቀቂያው በጅቡቲ ያሉ ሆቴሎችንም ይመለከታል ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በመካከለኛው ምስራቅ የሚገኙ ሆቴሎች የአሜሪካ ወታደሮችን ማስተናገድ እንዲያቆሙ ከበድ ያለ ማስጠንቀቂያን ሰጥተዋል። ሚኒስትሩ አሜሪካ ወታደሮቿን ከወታደራዊ ካምፖች አውጥታ በሲቪል ሆቴሎች እንዲሁም ቢሮዎች ውስጥ በማስፈር የባህረ ሰላጤው ሀገራት ዜጎችን እንደ የሰው ጋሻ እየተጠቀመች ነውም ሲሉ ከሰዋል። እንደ ፋርስ የዜና ወኪል ዘገባ ማስጠንቀቂያው በባህሬን፣ በተባበሩት አረብ ኤምሬትስ፣ በሶሪያ እንዲሁም በጅቡቲ የሚገኙ ሆቴሎችንም ያጠቃልላል ነው ያለው። ኢራን እነዚህን መገናኛዎች በዝርዝር መለየቷን የገለጸች ሲሆንም ወታደሮቹን ማስተናገድ የማያቆሙ ከሆነ ተቋማቱ ህጋዊ መከላከያ ኢላማ ተደርገው ጥቃት እንደሚሰነዘርባቸው አስታውቃለች። ይህም ሁሉን አቀፍ እንዲሁም የመጨረሻ የተባለውን ማስጠንቀቂያ ቀጠናዊ ውጥረቱን ይበልጥ አባብሶታል። እነዚህንና መሰል መረጃዎች እንዲደርሷችሁ ዩቲዩቡን ሰብስክራይብ፣ ላይክ እንዲሁም ሼር ማድረጋችሁን አትርሱ። ጤና ይስጥልኝ።